ግብረመልስ በድረ ድሮን ጥቃት እንግዲህ ትላንትና የተዘማ ዜና ነበረ። ያ ዜና በትግራይ ህወሓት ነው መግለጫውን ያወጣው። መግለጫው ላይ የድሮን ጥቃት ተፈጽሞብኛል በሚል ቦታዎቹን ጠቅሶ ዋና መነጋገሪያ ስለሆነ አልደግመውም። ግን በእኛ ባሰባሰብነው መረጃ የሁኔታዎች ግብረመልስ ለማግኘት ሞክረን ነበር እና አንደኛው ከህዝብ አንጻር የሰማነው ነው። በተለይ የትግራይ ህዝብ ያለበት ሁኔታ በጣም የመጨነቅ ፍርሃት ውስጥ የመግባት ገበያዎች አካባቢ በጣም የመቀዛቀዝ እነዚህ የኦፕን ገበያ የሚባሉት ራሱ ተቀዛቅዘው ያሉበት ሁኔታ ህዝቡ ጋር ከፍተኛ ጭንቀት አለ የትግራይ ህዝብ ጋር። ሁለተኛ የነደብረ ጽዮንን ቡድን ብሌም የማድረግ ምንድነው ጸረ ድሮን አለን ምናምን አለን ስትሉ ከርማችሁ የት አለ ጸረ ድሮኑ የሚል ነገሮች በኢቭን ድሮንም ከተባለ ማህበረሰብ ውስጥ የጦርነት አለመፈለግ ስሜቶች እንደተጠበቁ ሆነው ግን ደግሞ ምን አይነት ውሸታሞች ናቸው የሚልም ዝንባል ያለው ግብረመልስ ነው ያገኘ ነው። ገጠር ሳይቀር ነው ይሄ ስጋት የገባው ባለን መረጃ ከተሞቹ ብቻ ሳይሆን እስከ ገጠር ውስጥ ድረስ ያ ስጋት አለ። ሁለተኛው በራሱ በህወሓት ታጣቂዎች አካባቢ ያለው ነገር ነው። የህወሓት ታጣቂዎች በቃ አቅም የለንም ማለት ነው በዚህ ልክ በአንዴ እንዲህ አይነት ነገር የሚፈጸም ከሆነ የሚል የመበተን ነገሮች ታይተዋል። ሁለተኛ እንግዲህ በጣም የሚገርመው ጠላት በውስጣችን ገብቷል የሚለው ከላይ አመራር እስከ ታች አመራር ቲዲኤፍ በለው ሌላውን በለው ፖለቲካ ውስጥም የሆኑ አካላቶችም አሉ መረጃ የሚሰጡብን። ስለዚህ ይሄ ነገር አደጋ ውስጥ ከቶናል፣ በቃ ሰርገው ገብተውብናል የሚል ከዛም አልፎ ኔትወርክ ይበጠስ፣ ስልክ ይቀር፣ መኪና የምትነዱትን መኪና ቀይሩ የሚል ነገር ውስጥ ገብተዋል። አሁን አመራሩ አንደርግራውንድ ነው የገባው ባለን መረጃ። ይሄ አንደርግራውንድ የገባ አመራር ስልክም እንዳይጠቀም መኪኖች የሚጠቀማቸው እንዳይጠቀም የሚል ኦቨር ፍራስትሬት የሆነ ነገር የስልክ ኔትወርኩ ላይ እያነሱ ነው ያሉት። ፖለቲካ አመራሩ ከባድ ጭንቀት ውስጥ መኖሩን ፒፒ ወይም ብልጽግና የሚሉት እነሱ አሁን መንግስት ከሆነ በኋላ አትፉል ስኬል ጦርነት ሊገባብን ይችላል፣ ስለዚህ ወይ ቀድመን እንጀምር የሚል ስሜቶች መኖራቸውን አይተናል በግብረመልስ። የኤርትራ መንግስት ደግሞ ከፍተኛ ንዴት ውስጥ እንደገባ አቅም የላቸውም እንደ እነዚህ ሰዎች ዝም ብለው ነው እንደሚያወሩት አይነት ውስጥ እንደገባ ቢኮዝ የኤርትራ መንግስት ጦርነቱን መክፈት ይፈልጋል። እንግዲህ አንዳንድ ሰዎች ገና አላጣራውም ኢሳያስ ሮጦ ወደ ግብጽ መሄዱንም እየሰማን ነው። ግብጽ ሄዶ እንግዲህ መመሪያ ሊቀበል ማለት ነው ከዚህ ከድሮኑ ጥቃት በኋላ። ሶ ኦቨርኦል ያለው ስሜት ግብረመልሱ ይሄን ነው የሚመስለው። ከድሮን ጥቃቱ ጀምሮ ያለው ማለት ነው። ምንድነው አያና ያየኸው የታዘብከው ምንድነው በዚህ ጉዳይ ላይ? አዎ ቅድም ብለሃል አንተ እግረኛው መሬት ላይ ያለው የሀፋብንና ኦላ ዲሊቨር ያደርጋል ተብሎ የተጠበቀው ነገር ነበር። አሁን ታክቲካሊ ፕላን የተደረገው ከዚህ ምርጫ ጋር ተያይዞ የሚፈጠረው ነገር በሲኔሪዮ ወይም ይሆናል ግምገማቸው የቢሆን ግምገማቸው የሚያሳየው እነኚህ ነገሮች በዚህ አቅጣጫ ሲሄዱ ይህን ያህል ኃይል በዚህ በኩል እንዲናነስ ነገር አድርጎት በተዳበለ መንገድ በሚዲያ በኢንተርናሽናል ሚዲያውም ያለው ከቨሬጅ ከምርጫ ድባብ ተቀልብሶ በውስጥ ያለው ግጭት ከመግነኑም በዘለለ ወደ ለየለት የጦርነት አካሄድ መሄዱና ኢንተርቬንሽን እንደሚያስፈልገው ምርጫውን ትቶ ወደ ሌሎች አማራጮች የቅርጫ አማራጩን እንዲወስድ ባይ ዘ ዌይ ሶሪ ቅድም ኢሳያስ አፈወርቂ ካይሮ ገብቷል በእርግጠኛው ልናገር። ኮንፈርሜሽን እያወራህ እያየሁኝ ነበር። ያ ይሄኛው መሬት ላይ ያለው ኃይል ዲሊቨር ያደርጋል የሚል ተስፋ ነበረ። ከዛ ጋር ተያይዞም ይሄን ዲሊቨሪ ተከትሎ የሲናሪዮ ቀጥሎ የሚሄዱ ታክቲካል ሙቮች ተሰልተው ነበር የነበሩት። አሁን እሱን ሁሉ ለመሰብሰብ ተገደዱ። ቢኮዝ አንደኛ ዲሊቨር አላደረገም። በውስጥ በጣም ከፍተኛ ፍራስትሬሽን ያለው መሬት ላይ ያሉት ኦልሞስት
መተማመናቸው ሙሉ በሙሉ ላልቷል። ወደ መንግስት ለመግባትም የሚያስቡ ንግግሮች ለማድረግ አማራ ክልል ላይም ኦሮሚያ ውስጥም በጣም ጠንካራ ነገር እሱ ተጠናክሮ እየቀጠለ ነው። እኔ እንደ መንግስት ሰብሰብ አድርጎ አንድ ላይ ማስገባት የሚችልበት ቢኖር ይህን እድል መጠቀም ነው እንደውም ማበረታታው ከማዳከሙ ይልቅ። እሱ እንዳለ ሆኖ አሁን ከሱፐርቫይዘሮች ይሄ እግረኛው አለ የመሬት ተራ ሰራተኛው ማለት ነው። ከዛ ከፍ ስትል አፋብንና ወላ ያው ተራ ጉዳይ አስፈጻሚ የተጠመደው ፈረስ እንትን ማለት ነው ሰንጋው ማለት ነው። የያዘው ደግሞ አለ ቀደም እንዳልከው እርፍ በእጁ የያዘው በሬዎቹን የሚገፋው አለ። እሱ ቲፒኤልኤፍ ኢሚዲየት ፍራስትሬሽን ነው፣ መሬት ላይ ነው ያለው። ኢሚዲየት ፍራስትሬሽን ነው። ሱፐርቫይዝ የሚያደርገው ነገር ፌል አድርጎበታል። የሚቀጥለው አክሽን ፕላን ቲፒኤልኤፍ ጋር ነበር። ኢንስቴድ ኦፍ አክት ከማድረግ ሪአክት ወደ ማድረግ ገባ። ሪአክት ወደ ማድረግ እና ሌሎች የኃይል አደረጃጀቶችን አርሚ 13 ላይ እንቅስቃሴዎችን ከኤርትራ ጋር ከሱዳን ጋር ያለውን የመሳሪያ ዝውውር እንቅስቃሴ አንዳንድ ሪአጀስት የማድረግ ስራ ወደ ማድረግ ውስጥ ገባ ማለት ነው። ቢኮዝ በታሰበው እቅድ መሬት ላይ ያሉት ደሊቨር አድርገው እነኚህ ፎሎ ያደርጋሉ የተባለው ቀርቶ ሌላ ሪአክቲቭ የሆነ ፕላን ሲጀመር እሱን ሪአክቲቭ ፕላን ነው ወደ አይ ቲንክ 15 የሚያክሉ ኦንቮይ ነው መሳሪያ የጫኑ የተለያዩ ኢኩፕመንቶችን በጣም ወሳኝ ናቸው የሚሏቸውን ኢኩፕመንቶች ነው ማንቀሳቀስ የጀመሩት። እነኛን ኢኩፕመንት የጫኑ 15 የሚያክሉ መኪናዎች በግምት ያው የተጣራ ኢንፎርሜሽን ስላልሆነ ጥቃት ደርሶባቸው እነሱ ሙሉ በሙሉ ዳሜጅ ሆኗል። አብሮም የነበረ የሚያጅብ ኃይል ተጎድቷል ተብሎ ይታሰባል። የዛ የኮሩ ከአርሚ 13 ኮር ውስጥ ያሉ ሰዎች ብቻ ሳይሆኑ ከኤርትራም የነበሩ ኦፊሰሮች እንዳሉበት ይገመታል። ሶ ይሄ ነገር ሻክ ኢፌክቱን ሞር ፌል ካደረገው መሬት ላይ ፌል ካደረገው በሬ እርፍ ወደ ያዘው ገበሬ ሻክ ኢፌክቱን በጠንካራ ሁኔታ አስገብቷል። አልፎ ተርፎ ይሄ ገበሬ ደግሞ ጭሰኛ ባለባቱ ወደ ላይ ድረስ የሚሄዳለ ንጉሳቸው አልሲሲ ነው። ሶ ይሄ ሪቨርብሬሽን ይሄ የሻኩ ወደ ላይ ተመልሶ ይሄዳል። ሶ ካይሮ ገብቷል። ሻኩ ሪቫሉዌት እያደረጉ እየተመለሱ ነው። ለአደጋው ትልቁ አደጋ ያው መሬት ላይ ያለው አንደኛ ተጠቂ ነው። እንደሚታየው የኃይል መፍረክረክና የሰላም አማራጭን የመቀበል ነገር በብዛት ይታያል ብለን እንጠብቃለን። በቅርብ ጊዜ መሬት ላይ ካሉ ከአፋብንና ከወላ ቲፒኤልኤፍ ኮርነር ሆኗል። ቲፒኤልኤፍ አሁን ሰዎችን ቪአይፒ ናቸው የሚላቸውን የጦር አመራሮች እና የፖለቲካ አመራሮች በሌሎች ሰዎች ቤት እንዲያድሩ የማድረግ አዲስ ሲም ካርድ በራሳቸው ስም ሳይሆን በሌሎች ሰዎች ስም ሲም ካርድ የሌሎች ሰዎችን ሲም ካርድ መጠቀም እንዲጀምሩ፣ የስልክ ስዋፒንግ እንዲሰራ፣ እርስ በርስ መተማመን በአመራር ደረጃ የሚነጋገሩት የኢንፎርሜሽን ፍሰቱ ሙሉ በሙሉ ፕላግ ሆኗል። ስልኩን ቢቀያየሩትም አሁን ለማውራትም በጣም ነው የሚፈራሩት። ወደ ታች ሲወርድ በጣም ኢንፎርሜሽን ወደ ታች ፍሰቱ ቆሟል። which is የኢንፎርሜሽን ፍሰት በጣም በሚያስፈልግበት ሰዓት ታች ያለው ኃይል አርሚ 13 ሙሉ በሙሉ የመበተን ስጋት አለበት ነው ያለኝ ኢንተለጀንስ። አሁን ማጠናከር አይዞ መባባል የነበረበትና መናበብና አዲስ ፕላን መሰጣጠት ያለበት ሰዓት ላይ ኢንፎርሜሽን መፈራራትና የሚሰጠው ኢንፎርሜሽን አለመተማመን በጣም የተስፋፋበት እንዲህ አይነት ጃም ውስጥ ገብቶ ነው ያሉት ቲፒኤልኤፎች። መሳሪያ እናንተን እናንቀሳቅስ ኦሬዲ ሙሉ ኢንፎርሜሽን ደርሷቸዋል። እነሱ ፒፒ ነው የሚሉት ለፒፒ ሙሉ ኢንፎርሜሽን ደርሷታል። ትላንትና ማታ ላይ በተለይ እየሰማሁ ያለሁት ነገር ሙሉ ኢንፎርሜሽን ለፒፒ ደርሷታል። ስለዚህ መሳሪያዎችን እና አንዳንድ ስትራቴጂክ ያስቀመጥናቸውን ነገሮች ስዋፕ ማድረግ አለብን ነው። እንዲህ አይነት እንቅስቃሴ የሚኖር ከሆነ ደግሞ ሊመታ ይችላል። ቢኮዝ አደጋ ውስጥ ናቸው። ይሄ በጣም ትልቅ ቴንሽን ነው። ትልቁ የስነ ልቦና አደጋ እየደረሰ ያለው ግን ወታደሩ ጋር ታጣቂው ጋር ታጣቂው ጸረ ድሮን ገዝተናል ብለው ነግረውታል። የህግደፍም የቲፒኤልኤፍም ታጣቂ ጸረ ድሮን አለን፣ ድሮን መቋቋም እንችላለን፣ ድሮን ዝናት እንደ በፊቱ ጫውታ ቀያሪ አይደለም፣ እሱን ዘግተናል፣ አሁን በርታ ብቻ እያሉት ነው። አዲስ ሰው ብቻ ያስፈልግሃል ነው አፈሳ እያደረግን እናመጣለን፣ ጉዳዩ ድሮን ጋር አይደለም ብለውታል። እና ድሮን እንዲህ አይነት ኢምፓክትፉል የሆነ የድሮን አታክ ሲፈጠር ሙሉ ጥያቄ እንደገና ተመልሶ ተነስቷል። የሚደግፏቸው በህዝቡ ውስጥ ያስቀመጧቸው የውድብ የአደረጃጀት አመራሮችም እያነሱ ያሉት
ወጣት ልጆቻችንን አምጡ እንደገና እንሂድና እንደገና እንቆምር በቁም በጦርነት ያላችሁን እኮ ድሮንም አለን አንደኛ ሁለተኛ ሻቢያ ደግሞ ይደግፈናል ብላችኋል የህግደፍ ድጋፍ አለ እነሱ አሉልን ጸረ ድሮን እነሱም አላቸው እኛም አለን ብላችሁ ነው የት አለ የህግደፍ ድጋፍ ምን አደረገልን ሁለተኛ ደግሞ የት አለ ጸረ ድሮን ናችሁ ምን አደረገልን ሶ ዋሽታችሁናል የመከዳት ስሜት አለ ያለ መተማመን ስሜት አለ ኤክስፖዝድ ይሆን እየታየን ነው ከላይ የሚያየን አይን አለ at any time ከፈለገ ሊመታን የሚችል ኃይል እጅ ስር ነን ያለ ነው ከውስጥ ኢንፎርሜሽን እንደ ወንፊት የሚያፈስ ስትራክቸር ነው ያለን because እንደ ድሮ አይደለም አሁን ትልልቅ ጀነራሎቻችን ሸሽተው አዲስ አበባ ያሉበት ግንኙነት ያላቸው ፖለቲከኞች አዲስ አበባ ያሉበት የታጠቀ ኃይላችን አፋር ሐረመሬት ላይ ቲፒኤፍ የሚባል ሌሎች ቦታዎችም ላይ ቲፒኤፎች ያሉበት በዚህ አይነት በታተን ውስጥ በዚህ አይነት መፍረክረክ ውስጥ ሚስተር በወንፊት በተያዘበት ሁኔታ ውስጥ የሌለን ጸረ ድሮን አለ ብላችሁን ወጣት እንደገና ደግሞ ከትምህርት ቤት ጭምር እያፈሳችሁ እያስገባችሁ ነው የሚለው ይሄ ነው አሁን እዚህ ቻሌንጅ ውስጥ ነው ያሉት ህግደፍ ራሱን አርቋል ህግደፍ ወደ አለቃው ተመልሶ ሄዷል ሄዶ ሪቫሉዌት ያደርጋል ቲፒኤልኤፍ ያዋጣል ወይስ አይዋጣም አሁን ያላቸው ግምገማ ቲፒኤልኤፍ ያዋጣል ቲፒኤልኤፍ እድሜው አልቋል ማተር ኦፍ ታይም ነው የትግራይ ህዝብ ቲፒኤልኤፍን ከላዩ ላይ ማስወገዱ ስለዚህ የሞተ ፈረስ ላይ ነው እየቆመርን ያለ ነው ማለት ነው የፈረስ ግልቢያ ውድድር ላይ የመደብንበት ፈረስ ሞቷል የጊዜ ጉዳይ ነው እየሄደ ነው ያለው ስለዚህ ምን እናደርግ ነው እንደ ሪቫሉዌት እናደርግ ነው ኤርትራ የራሷ ህግደፍ የራሱ የሆነ በር ይፈልግ because ይሄ ነገር ተመልሶ ወደኔ ሊመጣ ይችላል ያውቁታል ለሰዎችም ግልጽ እንዲሆን የኢሳያስ ፍላጎት ጦርነቱ ከኢትዮጵያ ምድር እንዳይወጣ ነው ዋናው ግብጽም ብትሆን ፍላጎቷ ኤርትራ ውስጥ ጦርነት እንዲሆን ሳይሆን ኢትዮጵያ ምድር ውስጥ እንዲሆን ነው እሱም በደም ሰው መረዳት አለበት የትግራዩም ኃይል ቀላል ኃይል አይደለም ጦርነቱ አማራ ክልል እንዲሆንለት ነው የሚፈልገው እሱ ማለት ያለው ጌም እርስ በራስ ያለውም ጌም ሰዎች ቁማሩንም እንዲረዱት ነው ቲፒኤልኤፍ በተቻለ መጠን ጦርነቱ በአማራ ክልልና ኦሮሚያ ላይ እንዲሆን ሻቢያ ደግሞ በተቻለ መጠን ኢትዮጵያ የትም ይሁን ኢትዮጵያ ውስጥ ትግራይም አማራም ኦሮሚያም ማለት ያ ካልኩሌሽን አይነጋገሩት እንጂ ጊቭን ነው ይሄ ነው ኮንሴፕቱ ያለው ነገር እሱን ከግምትም ሰው ከቶ እንዲሰማን ስለፈለኩኝ ነው ኦላና ፋብን ራሱ በአቅማቸው እኮ ከክልላቸው እንዲወጣላቸው ይፈልጋሉ ነው የሚፈልጉት ምን ያው እንትን የላቸውም ያው የመጨረሻው እግረኛ ወታደር ናቸው የመጨረሻው ቲር ናቸው ግን እነሱ እንኳን በአቅምቲ ኦላ ኦሮሚያ ውስጥ እንዲመጣበት አይፈልግም ምንም ብትሆን ነው ዘር ከልጓም ይስባል ይባላል ምንም ብትሆን ዘመዶቹ የሚኖሩበት አካባቢ ስለሆነ ባይመጣም ባራክል እንዲወጣለት ነው የሚፈልገው ስፖርት ችግር የለበትም ይሄ ምንድነው ወልቃይት ምናምን ራያ ምናምን የሚባል መሬት እሱን ተነጋግረዋል እኛ ለቁራሽ መሬት ችግር የለብንም ብለዋል መውሰድ ጦርነትን ግን ክልሉ ላይ ማድረግን ማንም በተቻለው መጠን ወደዛ ነው ትኩሱ ድንች ሊያሳልፍ የሚፈልገው አሁን ችግሩ ትኩስ ድንች ቁልቁለት መምጣት ሲኖርበት ወደ ዳገት ተመልሶ ሄደ ወደን ምንም ለውጥ ማምጣት ወደማይችሉት ወደ አፋብንና ወደ ኦላ መሃል ሀገር ማለት ነው ኢትዮጵያ ሴንተሩ ላይ ያለው ሰፋፊው ትልቁ ማህበረሰብ ሰፊው ኢትዮጵያ ትልልቅ ማህበረሰቦች አማራና ኦሮሞ ናቸው እዛ ፍሌሹ ላይ ነው ጦርነት እንዲደረግላቸው የሚፈልጉት ግብጽ ህግደፍ ያው ቲፒኤልኤፍ ሱፐርቫይዘር የሚፈልገው መሃል ሀገር ላይ መሃል ኢትዮጵያ ሰፊው ህዝብ ሰፊው ማህበረሰብ የነዚህ ሁለቱ ህዝቦች ጥምረት ደግሞ ቲፒኤልኤፍንም ከስልጣን ያስወረደ ነው ኦሮማራ በሚል ከዛ ውጪ እነኚህ ሁለቱ ህዝቦች መካከል ያለ ነገር ከተፈታ ሪቨርብሬት አድርጎ የኢትዮጵያን አንድነትን በማስቀጠል ውስጥ ወሳኝ የሆነ ነገር ነው ሶ እዛ መሃል ላይ ነው እንዲደረግ የሚፈልገው ጦርነቱ ግጭቱ ችግሩ ተመልሶ አሁን ወደ ላይ መጣ ቲፒኤልኤፍ ጋር ያለው ነገር ደግሞ ቲፒኤልኤፍ ነገሩ ካላማራት ብትገለበጥስ የሚል ፍርሃት አለ ወደ ኢትዮጵያ መንግስት ጋር ተገልብጣ እኛ ጋር እንዳታመጣው የሚል ፍርሃት አላቸው ግደፎች እሱን ፍርሃታቸውን ሰንቀው ነፍስ ውጪ ነፍስ ግቢ ውስጥ ስትደርስ ቲፒኤልኤፍ ሌላ ጨዋታ ሌላ ካርድ እንዳስብብን በሚል ፍርሃት ነው አሁን ሄደው ከሲሲ ጋር እንደገና መክረው የሚመጡት ማለት ኢትዮጵያ ላይ ጦርነት የማድረግ አቅማቸው ያ ኢትዮጵያ ህዝብ ወጥቶ መረጣ ሬፈረንደም አሳይ አሸቅጡብኝም ያለፈው 3000 ዓመት ግብጽ ስንቴ ሞክረው የግብጽ ፈርዖኖች የግብጽ መሪዎች ስንቴ ሞክረው የኢትዮጵያን ህዝብ ያልቻሉት በቴክኖሎጂያችን አይደለም ይሄ ኮሌክቲቭ ኢንተለጀንስ ስላለው ያውቃል ይነግረዋል ጥላው ይነግረዋል እየመጡበት ሊያጠፉት ሊያፈርሱት ሲመጡ ያውቃልና አሁንም ነክቶባቸዋል ከነ ተላላኪዎቻቸው ሬፈረንደም አሳይቷል አንፈልግም አንተን መሳሪያ አንተን ብጥብጥ ወደ ራስህ መልስልሃለሁ ብሎታል እንግዲህ
እንደዚህ ነው የተረዳው። የትግራይ ሊቃን እንደማጠቃለያም የትግራይ ሊቃን ሚናቸው ትልቅ ነው ብዬ ስለማምን ነው። በአንድ በኩል የማመሰግነው ያኔ የነበረው አይነት ስሜት የለም እንደ ልሂቅ። አንዳንዶቹ ትላንት ጦርነት ባህላችን ነው ዲያስፖራም ቁጭ ብለው ሲሉን የነበሩ ሰዎች በጦርነቱ በዛኛው እንኮራለን ይላሉ። ምኑ እንደሚያኮራም አላቅም። ኩራት ከሆነ ሰሜን እዝ ሲመታም ደግሞ መሸማቀቅ ያስፈልጋል ብዬ ነው። ዛሬም እንኮራለን ሲሉ ስለምሰማ ነው። ቢያሸንፉ ኖሮ ይኮሩ ነበረ። ግን ውጤቱ እነሱም እንደሚሉት በሚሊዮን ይሁን አይሁን አላቅም፣ በሚሊዮኖች ነው። ያ ደግሞ ገፊ መንስኤው ቲፒኤልኤፍ ነው። አሁን አምነዋል ቲፒኤልኤፍ መሆኑ። ስለዚህ የኩራታቸው ምንጭ ለጊዜው የኋላ ኪሳቸውን ንክተትና አሁን ግን እንደዚህ አይነት ራሱ ልሂቃን ትላንትና ጦርነት ባህላችን ነው ሲሉ የነበሩ ራሱ በፍጹም የማይሆን ነገር የህወሓት እብደት ነው ይሄ የተፈጸመ ያለው፣ የታጣቂው ኃላፊዎች የህወሓት ታጣቂዎች እብደት ነው ይሄ ነገር እየተፈጠረ ያለው። አንድ ልጆቻቸውን አብዛኞቹ የታጣቂ ልጆች አዲስ አበባ ናቸው አሉ። እንግዲህ እነሱ ነው የሚያውቁት እርስ በራስ ዳታውን። ልጆቻቸውን አዲስ አበባ ልከው አሜሪካ ልከው ምን ልከው የለም የነሱ ልጆች ማለት ሁሉ ጀመሩ። ዛሬ የሰማሁትን ነው ከአንተ ጋር ከመግባቴ በፊት አንዳንድ ሞኒተር ሳደርግ ነበር። እና ኦኬ አሁን እንግዲህ ተመልከት፣ የታጣቂው አዛዥም የፖለቲካ አዛዡም ልጆቹን ወደ አዲስ አበባ ወደ ሌላ ወደ ውጭ ሀገር ልኮ ነው ምስኪኑን ከጸበል ጥናታዊ ጽሁፍ ነው የወጣ ምርመራ ጽሁፍ ከጸበል ሰው መልምለዋል፣ አፍሰዋል። አያና ከጸበል የሄዱ ሰዎችን ሊታከሙ ወይም እምነታዊ እንትኑን ሊወስዱ የሄዱ ሰዎች ተሰብስበው ታፍሰዋል እዛ ሀገር። ይሄ የወጣ ሪፖርት ነው። ከዲኤስቲቪ ቁጭ ብሎ የሚያዩ ኳስ አዳራሽ ውስጥ ነው ዩዥዋሊ እንደምታውቀው ኢትዮጵያ የሚታየው እና ዲኤስቲቪ ቁጭ ብሎ ኳስ እያዩ የአርሴናልና የምናምን ፒኤስጂ ኳሱን ሳይጨርሱ መልምለው ነው የወሰዱ እንትኑ አፍሰው ነው የወሰዷቸው። ከቤተክርስቲያን ሰዎች ሲመጡ ጠብቀው እሁድ ነጠላ የለበሱ ምን የለበሱ ወጣቶች ምናምኖችን ነው ያፈሷቸው። ከቤተክርስቲያን ሲመጡ ሌሊት ቤቶች አካባቢ ይከበባል፣ ማንም ሰው እንዳይወጣ ይደረጋል። ተከቦ አካባቢው ዘን ሌሊት መጥተው ቤቱን ሰብረው ይዘው ይሄዳሉ። በደንብ ማለት ያለው ነገር ስትሰማው በጣም የሚያስደነግጥ ነው። ይሄን እያደረጉ ሲያበቃ አሁን ድሮን መጣና ደግሞ እንዳልከው 15 መኪና ምናምን የሚወስደውን እርምጃ ህዝቡ አየ። ሰው ልጆቻችን የድሮን ሰለባ ሊሆኑ ነው የሚል ነገር ነው የተፈጠረው። ፍራስትሬሽኑ አንዱ እሱ ነው። ስለዚህ ይሄ ልሂቃኑ ጋር ያለው እንደ መፍትሄ የምታየው ከሆነ ምንድን ነው የትግራይ ልሂቅ ማድረግ ያለበት? ምስኪኑ ምንም ልንለው ስለማንችል በተለይ ውጭ ሀገር ያለውም ልሂቅ ከእሱ አንጻር የሚታየህ መፍትሄ ምንድን ነው? አየና እኔ ልሂቁ ላይ በነገራችን ላይ አፕሪሺየት ማድረግ ፈልጋለሁ። በጣም ለውጥ አለ። በጣም ሚዲያ ላይ ከምናያቸው በጣም ይልቅ መሬት ለመሬት ውስጥ የተማረው ዶክተሮች፣ ምሁራን ይነጋገራሉ። ትግራይ ደግሞ ጥሩ የፖለቲካል ገንብተዋል። የፖለቲካል ሶሳይቲ እንትናቸው አፕሮቻቸውና በጣም ማህበረሰብ አለ እና በጣም ግልጽ የሚነጋገር ይሄ ማድበስበስ ምናምን የማይፈልግ ገና ለገና 2-3 እንከፈላለን የሚል ፍርሃት የማያስረው የማያሸሸብበው በግልጽ ወጥቶ ነው ይሄ ነው ጥፋቱ፣ እውነቱ ይሄ ነው ብሎ ጠንካራ ኮር ገንብቷል። ጠንካራ የኢንፎርሜሽን ፍሰት አለ። ለዛ ነው መሬት ድረስ ታች ያለ ተራ ታጣቂ ማህበረሰቡ ድረስ ወርዶ ህዝቡ አሁን አውቋል። እና ዛሬ እያሉ ያሉት ጀነራሎች እና እነ ደብረጽዮንና የቲፒኤልኤፍ አመራር ሄደው በየሰው ቤት ይደበቁ፣ ስልካቸውን ይቀይሩ፣ እንደዚህ አይነት ነገር ውስጥ እንግባ፣ የራሳችን እንትን እናድርግ፣ ተባበረን፣ ህዝቡ ይሸፍነን እና ህዝቡ ይመታ፣ ህዝቡ ይጎዳልን፣ ህዝቡን ከፊት ለፊት እናሰልፍ፣ ከጠበል አውጥተን ከዲኤስቲቪ ቤት አውጥተን ከምን አውጥተን የደሃውን ልጅ በይዞይ አዲስ አበባ መሄድና ከትግራይ ወጥቶ ሌሎች ኦሮሚያ ውስጥ ያሉ ሌሎች ከተሞችም በጣም ሐዋሳ ብዙ ሰው እየሄደ እነኚህ ቦታዎች ላይ ሰውን ማንቀሳቀስ የኢኮኖሚ ልዩነት፣ ኢኮኖሚው ካለው ይወጣል። ወጣት ልጆቻቸውን በተለይ እያስወጡ ቆይተዋል። ይሄ ብዙ ጊዜ ሰው ወጣት ልጆቹን እያሸሸን የራስህን ልጅ ኢኮኖሚክሊ ስለቻልክ አሸሽተ አንተ ደግሞ መተህ የኔን መደበቂያ አድርገህን የኔ እናትና አባት ቤት የኔ ዘመዶችን የነሱን ስልክ ተጠቅመ
እኛ እንደዚህ የምታደርግብን እስከመቼ ድረስ ነው? አውጥቶ መስጠት ይጀምራል ይሄ ህዝብ። ምንም ጥያቄ አይኖር። ይሄ ወታደር አውጥቶ ቢኮዝ ከኮር በላይ ያለው ፖለቲካ ውስጥ ገብቷል። ቲፒኤልኤፍ ውስጥ ገብቷል። በታደሰ ወረደ ጊዜ ከኮር በላይ ያለው አመራር አሁን የፖለቲካ አካል ነው። የታጣቂው አመራር አለ። ታጣቂው እሱ ሊደበደብ፣ እሱ ሊገደል፣ እሱ በድሮን ሊመታ እየተዋሸ ድሮን መከላከያ የሌለ ነገር ድሮን መከላከያ ባይዘይ ቀላል ነገር አይደለም። ይሄ ትከሻ ላይ የምትያዝ እንደዚህ አለች፣ ዝም ብለህ መግዛት ትችላለህ ዋልማርት ምናምን። እሷን ነው ድሮን መከላከያ የሚሉት። ልክ እንደ ማን ነው የሚባለው ሰውዬ የቪዲዮ መቅረጫ ለሰርግ ቪዲዮ የሚቀረጽበትን ድሮን ሰራን ብሎ ላይ የሆነ ቦምብ አስሮ ያሳየን ማለት ነው። ማነው? ልክ ነህ። ሸዋ ላይ ነው ያየ ነው። አዎ አሁን ይሄ የተጋባባቸው ነው መሰለኝ። ዝናቡ ነው ማነው የሚባለው ነው? ዝናቡ ልንገረው። ዝናቡ ነው ያኛው ሸዋ ላይ ያለው አይ ቲንክ እሱ ነው ዝናቡ ነው። እንደዚህ አይነት አንዳንድ ጊዜ እነሱ ይሄ ዘሪሁን 13 ምናምን የሚሉት በርሜል ምናምን በየደው የሚሰሩት ማለት ነው። አይ ቲንክ ቲፒኤልኤፍም ተጋባበት መሰለኝ። ደግሞ ከረባበት የተጋባበት ይባላል በአማርኛ። ያኔ ትዝ ይላል ጌታቸው ረዳ እኮ እንደመጣ ብዙ ብር እኮ ከስረዋል። አንቲድሮን ተገኝቷል ብለው ላፕቶፕ ላኩልን አለ። ስለዚህ አይ ቲንክ ወደዚህ ነው የተጋባው። አሁን ወደ አፋብን ነው የተጋባው ማለት ነው። አሁን አንቲድሮን አገኘን ተብሎ የሆነ ላፕቶፕ ላኩልን አለ። በቃ ምንም የማይሰራ ላፕቶፕ። በጣም ስማርት ሰውዬ ነው። ድሮን ጃም ያደርጋል ብለው ብር ተቀብለዋቸዋል። መከታው ነው ያኛው። መከታው የሚባለው ሸው ያለው ነው። መከታው አይደለም፣ መከታው ነው። እንዲህ አይነት ተረት ሰርተህበት አይ ቲንክ አፋብን ውስጥ ያለው ያው የሚታወቅ ስለሆነ ብዙም እንትን አይልም። ቀለበት አድርገህ ምናምን ተጠንቆሎበታል ምናምን ሽቶ ነፍተህበት ምናምን ጥቂት አይመታህም ስለዋለ ወይ የሆነ ነገር ትሰጠዋለህ። በቃ እንደዛ ነገር አለ አፋብን ውስጥ። በጣም አሁን እየተስተካከለ ይመስለኛል። ወጥተዋል ደግሞ እንዲህ አይነት እንቶፈንቶ የማይወዱት እየወጡ ነው። ሌላው ውስጥ ቁጭ ብሎ ነው የሚታዘበው። ይስቁባቸዋል እኮ ላይ ቲክታክ ላይ መጥተው እኮ አሁን ታጣቂዎቹ እኮ ይስቃሉ። አይተህ ታውቃለህ? እኔ አንድ ቀን ልክልሃለሁ ቪዲዮ። መጥተው ቁጭ ብለው በቃ ይሄ ቦምቦሊኖ ነው የሚሉት መሪውን። ቦምቦሊኖ እኮ ቀለበት አድርጎ ምናምን ብሎ ነው የሚስቁበት። እና አረኔ ወዳጆቼ ናቸው ባይዘው። ከዛ አምስት ቀለበት አለው ሰው እንደው ሳቅ ብሎም እንደ 5 ቀለበት አላቸው። 5ቱ ቀለበት ምን እንደሆነ ታውቃለህ? አያና አንደኛዋ ቀለበት የጠመንጃ ጥይት የማይበሳው ማለት ነው። ጠመንጃ ሲተኮስ አይገልህም አንደኛው። ሁለተኛው ቀለበት የዲሽቃ ነው። ዲሽቃ ሲተኮስ አይገልህም። ሶስተኛው ቀለበት የላውንቸር ነው። ላውንቸር ከተተኮሰ አይገልህም። አራተኛው ቀለበት የድሮን ነው። ድሮን ከተተኮሰ አይገልህም። እና ምን ይሏቸዋል? ይሞታሉ። ይሄዱና ሲሞቱ በምንድን ነው እስቲ የትኛው ቀለበት ነው ያደረግከው? አንዴ ታዲያ አንተ የዲሽቃውን ሳታረግ ነው እኮ የሞተው እኮ ለዚያ ነው ብለው፣ የምሬን እኮ ነው የምልህ። አራሳቸው እኮ 5ቱም እጃቸው ላይ ቀለበት አለ። አሚን ያስቃል፣ ግን በጣም ያሳዝን ነገር። የሰው ህይወት ስለሆነ ውስጥ ታዝናል። ግን እነዚህ ናቸው እንግዲህ እናስረስ ማለት ይሄ ወደዚህ ነው የተራባው ማለት ነው። የተራባበት ቢብሳል እና ኤኒዌይስ አሁንም በነገራችን ላይ እዛ የቲፒኤልኤፍ አርሚ በፊት ቲዲኤፍ ይሉት የነበረው አሁን የቲፒኤልኤፍ አርሚ ከዛው ከፖለቲካል እንትን ካለው ስለሆነ የወጣው እንደዚህ አይነት ነገር ብዙ አያስተናግድልም። እንደ አፋብኑ እንደፈለክ አትሊስት የኢትዮጵያ መከላከያ አዛዦች ነበሩ በተወሰነ በጣም ኢንተርናሽናል ኤክስፒሪየንስ አላቸው። ምናምን ትንሽ የሰላም አስከባሪ አዛዥ ምናምን ሆነው ሰርተዋል። ኤግዛክትሊ ፖለቲካል ሶሳይቲም ስላለ ንቃተ ህሊና ስላለ እንኳን እነሱና እናቶች ጉሊት ውስጥ የሚሸጡ እናቶች የፖለቲካ ንቃታቸው አፋብን ውስጥ ካሉ ሰዎች ይሻላል። ምንም ጥያቄ የለውም። ትግራይ ላይ ያንን ድራማ አንድ ጊዜ በላይ መስራት አይችሉም። ቲፒኤልኤፎች ይህን ያውቃሉ። ይሄ ድሮን እንትናል ቀለበት ምናምን ማስደረግ አትችልም። ድሮን መከላከያ ያለን ብለህ ዋሽተህ ድሮን 15 መኪና ሲያቃጥል ጥያቄ ምልክት አለ። ይሄን ጥያቄ ምልክት መመለስ አይችሉም። አሁን ሌላ ድብብቆሽ ውስጥ እየገቡ ነው ያሉት። ከዚህ በፊትም ብዙ ውሸቶች አሉ፣ ብዙ የተደረጉ ነገሮችም አሉ። በአደባባይ በገሃድም ያጠፉት ጥፋት አለ። ያ መፈክረክ በግልጽ መጥቷል። መልስ የማይሰጧቸው ጥያቄዎች መጥተዋል። በእርግጠኝነት ደግሞ በምርጫ ደረጃ መርጠዋል ጦርነት። ቢኮዝ ከጦርነት መውጫ ተብሎ የተቀመጠውን መንገድ
ተኮሊፍና ያለው ኢሳያስ አፈወርቂ ነው። ፕሪቶሪያ ሲፈረም ተኮሊፍና ማለት ተጨናገፈን ማለት ነው። ተጨናገፈብን። ፕሪቶሪያን ተቃውሞ ከኢትዮጵያ መንግስት ጋር የተቀያየመ ኃይል መጥቶ ከቲፒኤልኤፍ ጋር ያስማማው ምንድነው? ፕሪቶሪያን አፈርሳለሁ። ይሄ እኮ ምን ሲምፕል ማለት ነው። ፕሪቶሪያን ጠልቶ ነው አንተ ጋር የመጣው። ስለዚህ ፕሪቶሪያን አፍረስ የመጀመሪያ ጥያቄው ነው። ከዚህ በፊት አንተም ጋር ብዙ አውርተናል። ፕሪቶሪያን የማፍረስ ስራ ውስጥ አክቲቭሊ ሰርተ 2 ጊዜያዊ ፕሬዝዳንት በጉልበት አውርደ የፈለከውን አድርገ እኛ ካልተመለስን ተፈናቃይ አይመለስም ብለ የሀገር ሉዓላዊነትን ሊጣስ በሚችልበት መንገድ ሁሉ ጥሰ በሚቻልበት መንገድ ሁሉ ጥሰ ስታበቃ አሁን ምንም ከፕሪቶሪያ የሚገኘውን ዋናውን ትርፍ ሚኒንግ የጦርነት መቆም ነው። እሱን ጥሰዋል። በቃ ስራህን ሰርታል። አሰርቶ ሲያበቃ አንተ አንድ ቡጢ ገና ሲያልፍብህ ላጥ ብሎ ሰውየው ወደ አለቃው ጋር ሄደ። አንተ ጋር ምንም የሚያመጣልህ ነገር የለም። እግደፍ አስረክሷል። የተኮለፈው መጀመሪያም ተኮሊፍና የሚለው ትግራይን በጦርነት የማሽመድመድ የትግራይን የፖለቲካል ኤሊት ኮምፕሊትሊ የማጥፋት ተመልሶ እንዳይቆም የማድረግ ስራችን ማለት ተጨናገፈ ያለው ቲፒኤልኤፍ ያንን አስፈጻሚ ሆኖ መጣ። የማስፈጸሙ የስራ ውጤት ደግሞ የመጀመሪያው ዙር ገና ሲመሰከር ይሄው የታለ ጽምዶ የለም ሄዷል ወደ አለቃው። ይህንን የትግራይ በደንብ ያውቃል። ቲፒኤልኤፍ ይሄን ሰርቫይቭ የሚያደርግበት የፖለቲካል ካፒታል አልነበረውም ሲጀምር። አሁን ጉልበት መጠቀም ውስጥ ገብቷል። ይገባል። ሰዎችን በቅርብ ጊዜ መረሸን ምናምን ቢጀምር እኔ ግራ አይገባኝ። ቢኮዝ ከውስጡ ሰዎችን መጠርጠር ኦልሬዲ ሰሞኑን ትላንትና ማታ ጀምሮ ብዙ ነገር እየታየ ነው። አንዳንድ ሰዎችን ስፔሲፊክሊ አጥቁረው የገሌን አተመነው ውስጥ እየገቡ ነው ያሉት እና እግዚአብሔር የኢትዮጵያን ጠላቶች እንግዲህ እንዴት እያደረገ እንደሆነ እያየ ነው። አያና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ከ2400 በላይ ሰዎች ቀጥታ ስርጭታችን ከ2 ሰዓት በላይ ተከታትለዋል። ለነሱም አመሰግናለሁ። እግዚአብሔር ይስጥልኝ። ፋይናል ፖይንት ካለ? በጣም አመሰግናለሁ ሁላችሁንም። በርቱ ኢትዮጵያውያን፣ ለምንም አንሸበር። ኢትዮጵያ ለዘላለም ትኖር። ቴንክ ዩ አያን። እግዚአብሔር ይስጥልኝ። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በጣም ጥሩ ውይይት ነው ያደረግነው። ሁላችሁም የነበራችሁ ሰዎች ማመስገን እፈልጋለሁ። ስትወጡም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ መልካም ቀን።